ሰላም ጤና ይስጥልኝ ክቡራትና ክቡራን የጠበቃ ዩሱፍ የዩቲዩብ ቻናል ተከታታዮች ወደ ኢትዮጵያ በቱሪስትነት የሚመጣ ሰው ተሽከርካሪን ጨምሮ የተለያዩ ውድ ዕቃዎችን ወደ ኢትዮጵያ እንዲጠቀምባቸው በጊዜያዊነት ማስገባት ይችላል። እንግዲህ እነዚህ ዕቃዎች ሲገቡ የጉምሩክ ኮሚሽንና የሚመለከተው የመንግስት አካል ሊፈቅድ ይገባል። እንግዲህ የቱሪስት መገልገያ ዕቃዎችን በጊዜያዊነት ወደ ሀገር ውስጥ ገብተው ስለሚወጡበት ሁኔታም የጉምሩክ ኮሚሽን መመሪያው ምን ይላል? ህጉ ምን ይላል? አንዱ ቱሪስት ያሉት መብትና ግዴታዎችስ ምንድናቸው? እነዚህ የገቡ ዕቃዎች ተመልሰው ከሀገር ውስጥ እንዴት ይወጣሉ? ባይወጡ ምን ችግር ይገጥማቸዋል? በመንግስት በምን አግባብ ነው ሊወረሱ የሚሉትንና ሌሎች ተያያዥ ጠቃሚ ህግ መረጃዎች ነው ለእናንተ የምሰጣችሁ። አብራችሁኝ እንድትቆዩ እጋብዛችኋለሁ። እንግዲህ የቱሪስት መገልገያ ዕቃ ማለት በዚህ መመሪያ መሰረት ቱሪስቱ የሚገለገልበት በጊዜያዊነት ወደ አገር ውስጥ ገብቶ በተወሰነ ጊዜ ገደብ ውስጥ ተመልሶ የሚወጣ ዕቃ ማለት ሲሆን ተሽከርካሪንም የሚጨምር ይሆናል። ማንኛውም ቱሪስት እንግዲህ መኪናን ጨምሮ የያዘውን የግል መገልገያ ዕቃ በዋስትና በማስመዝገብ በጊዜያዊነት ወደ አገር ውስጥ ይዞ ሊገባ ይችላል። ወደ አገር ውስጥ የገባ ቱሪስት ደግሞ ከአቅም በላይ የሆነ ችግር ካልገጠመው ወይም ደግሞ የመቆያ ጊዜው አገር ውስጥ ካልተራዘመለት በስተቀር በተመለከተው ጊዜ ውስጥ ተመልሶ መውጣት አለበት። ዕቃውንም ከአገር ማስወጣት አለበት። ነገር ግን ዕቃውን ያላስወጣ እንደሆነ ዕቃው ውርስ ተደርጎ ለመንግስት ገቢ ይደረጋል። ከአቅም በላይ የሆነ ምክንያት ከገጠመው ለምሳሌ ከባድ ህመም፣ በህግ ቁጥጥር ስር መዋል፣ ከአገር እንዳይወጣ ከታገደ ወይም ደግሞ ይዞት የገባው ዕቃ የጠፋ መሆኑ ከተረጋገጠ ቱሪስቱ እንዳይመለስ የሚያደርግ ማንኛውም ሌላ ሁኔታ ከገጠመው ከአቅም በላይ የሆነ ችግር እንደገጠመው ይቆጠርለታል። እንግዲህ ቱሪስቱ ግን ኢትዮጵያ ውስጥ ለመኖር ፍቃድ ካገኘ ቀን ጀምሮ ወደ አገር ውስጥ እንደገባ ተቆጥሮ የጉምሩክ ስነ ስርዓት በመፈጸም ቀረጥና ታክስ ከፍሎ ዕቃው አገር ውስጥ እንዲቀር ሊፈቀድ ይችላል። ኢትዮጵያ ውስጥ የመኖር ፍቃድ ካገኘ ማለት ነው። ሌላው እንግዲህ ቱሪስቱ የተለያዩ መብቶች አሉት። የቱሪስት ዕቃዎችን በጊዜያዊነት ማስገባት ይችላል። አንዱ መብቱ ይሄ ነው። ለጉዞ የሚያስፈልጉትን የፍጆታ ዕቃዎችንና ሌሎች መጠቀሚያዎችም ከቀረጥ ነፃ ወደ አገር ውስጥ ይዞ መግባት ይችላል። የተፈቀደለት የጊዜ ገደብ ከመጠናቀቁ በፊትም የማራዘሚያ ጊዜ እዚህ ቆይታውን ማለት ነው ለጉምሩክ ኮሚሽን ማቅረብና እንዲራዘምለት ዕቃዎቹንም ይዞ ማቆየት ይችላል። እንግዲህ የጊዜ ማራዘሚያው ደግሞ በአንድ ጊዜ ለ3 ወር የሚራዘምለት ነው የሚሆነው። ሆኖም ለቱሪስቱ የሚሰጠው የጊዜ ማራዘሚያ በአገር ውስጥ እንዲቆይ በሚመለከት የመንግስት አካል ከተፈቀደው ጊዜ ሊበልጥ አይችልም። በጊዜነት ያስገባውን ዕቃም ከአቅም በላይ በሆነ ምክንያት መልሶ ማስወጣት ያልቻለ እንደሆነ ይህንን ለጉምሩክ ኮሚሽን በማሳወቅ ተሽከርካሪው ተመልሶ እስከሚወጣ ድረስ በዚህ በመጣበት ሀገር ኤምባሲ ቅጥር ግቢ ውስጥ ወይም ደግሞ በጉምሩክ በተፈቀደ ቦታ ውስጥ ማቆየት ይችላል። ለተሽከርካሪው የሚያስፈልግ መለዋወጫ በአገር ውስጥ የማያገኝ ከሆነ በቆይታ ጊዜ ውስጥ ጥያቄውን ለጉምሩክ ኮሚሽን በማቅረብ ሲፈቀድለት መለዋወጫውን ከቀረጥ ነፃ ከውጭ ሀገር ማስመጣት ይችላል። እነዚህ እንግዲህ የቱሪስቱ መብቶች ናቸው። የቱሪስቱ ግዴታዎች የሚሆኑትም ወደ አገር ውስጥ የሚያስገባውን ተሽከርካሪ ጉምሩክ ኮሚሽን በሚያዘጋጀው ቅጽ መሰረት በዋስትና ማስመዝገብ አለበት። ፕሮፌሽናል ካሜራ ይዞ የሚገባ ከሆነ ከመንግስት ኮሚኒኬሽን ጽሕፈት ቤት የተሰጠ ፍቃድ ማቅረብ ይኖርበታል። በጊዜያዊነት የሚያስገባቸውን ዕቃዎች ወደ አገር ውስጥ ማስገባት ወይም ከአገር ማስወጣት ያለበት በራሱ ብቻ ነው። በሌላ መንገድ ወይም በሌላ ሰው በኩል ማድረግ አይችልም። ተመልሶ የሚወጣበትን ጣቢያ መቀየር ያስፈለገው እንደሆነ አስቀድሞ ለጉምሩክ ኮሚሽን በማሳወቅ ፍቃድ ማግኘት አለበት። በሞያሌ በኩል ገብቶ ለምሳሌ በኮምቦልቻዊ በአፋር በኩል በሌላ በኩል የሚወጣ ከሆነ ይሄ አይቻልም፣ አስቀድሞ ማሳወቅ አለበት እንደማለት ነው። በመግቢያ በሮች የመግቢያ ፍቃድ በመጠየቅ የተሽከርካሪ ዲክላራሲዮን መሙላት ያለበት ሲሆን ዕቃው የተመዘገበበትን የጉምሩክ ዲክላራሲዮን በሚዘዋወርበት ቦታ ሁሉ ይዞ የመገኘትና ሲጠየቅም የማሳየት ግዴታ አለበት። የተፈቀደው የቆይታ ጊዜ ካልተራዘመ በስተቀር ዕቃው ከተፈቀደለትን የቆይታ ጊዜ ሲጠናቀቅ መልሶ ከሀገር ማስወጣት ግዴታ
አለበት። ወደ አገር ውስጥ ሲገባ ተመልሶ የሚወጣበትን በር ለጉምሩክ መግቢያ በር ማሳወቅ አለበት። በአገር ውስጥ የቆይታ ጊዜ በተሽከርካሪው ላይ ጉዳት የደረሰ እንደሆነ ይህንኑ በአቅራቢያው ለሚገኝ ፖሊስ ጣቢያ ወይም ለጉምሩክ ጣቢያ ወይም የአስተዳደር ጽሕፈት ቤት ሪፖርት በማድረግ የጽሁፍ ማስረጃ ለጉምሩክ በአገር ውስጥ የቆይታ ጊዜ በተሽከርካሪው ላይ ጉዳት የደረሰ እንደሆነ ይህንኑ በአቅራቢያው ለሚገኝ ፖሊስ ጣቢያ ማሳወቅ አለበት። ከአገር ተመልሶ ሲወጣ በመውጫ በር በሚገኘው ጉምሩክ ቅርንጫፍ ጽሕፈት ቤት በመቅረብ አስፈላጊውን የጉምሩክ ስነ ስርዓት የመፈጸም ግዴታም አለበት። ማንኛውም ለአገሪቱ ሕግ ወይም አገሪቱ ባጸደቀቻቸው ዓለም አቀፍ ስምምነቶች ክልከላ የተደረገባቸውን ዕቃዎች ወደ ሀገር ውስጥ ይዞ መግባት አይችልም። ወደ ሀገር ውስጥ ይዞት የሚገባውን ዕቃ ገደብ የተደረገበት የሆነ እንደሆነ ከሚመለከተው ተቆጣጣሪ መስሪያ ቤት ፍቃድ ማቅረብ አለበት። እንግዲህ የጉምሩክ ዲክላራሲዮን ሲሞላም ከተሽከርካሪው አገልግሎት ተያያዥነት ያላቸው እንደ መለዋወጫ፣ ማስጌጫ፣ ቅያሬ ጎማ፣ የነዳጅ መያዣ እና ሌሎች ተመሳሳይ ዕቃዎች ጭምር በዲክላራሲዮን መመዝገብ አለባቸው። እነዚህ ግዴታዎቹ ናቸው። እንግዲህ ቱሪስት በጊዜያዊነት ያስገባውን ዕቃ ሊወረስበት ይችላል። በምን አግባብ ነው ሊወረስበት የሚችለው የሚለውን ነው የምነግራቸው። ማንኛውም ቱሪስት እንግዲህ ወደ አገር ውስጥ ያስገባውን ተሽከርካሪ ወይም ፕሮፌሽናል ካሜራ በሕግ በተወሰነ ወይም በተሰጠ የማራዘሚያ ጊዜ ውስጥ ከአገር ያላስወጣ እንደሆነ ተወርሶ እንዲወገድ ይደረጋል። ተሽከርካሪው ሙሉ በሙሉ ጉዳት ደርሶበት ከአገር መውጣት የማይችል ካልሆነ በስተቀር በሕግ በተመለከተው ወይም በጉምሩክ ኮሚሽን የተፈቀደለት የመቆያ ጊዜ በተጠናቀቀ በ3 ወር ጊዜ ውስጥ ከአገር መውጣት አለበት። በዚህ መሰረት ተመልሶ ከአገር ያልወጣ ተሽከርካሪ ተወርሶ እንዲወገድ ይደረጋል። ቱሪስት ኢትዮጵያ ውስጥ ለመኖር ፍቃድ ያገኘ ከሆነ ወደ አገር ውስጥ ባስገባው ተሽከርካሪ ወይም ሌላ የግል መገልገያ ላይ የመኖሪያ ፍቃድ በተገኘበት ቀን ዕቃው ወደ አገር ውስጥ እንደገባ ተቆጥሮ የጉምሩክ ስነ ስርዓት በመፈጸምና ቀረጥና ታክስ ተከፍሎበት ዕቃው አገር ውስጥ እንዲቀር ሊፈቀድለት ይችላል። ውድና የተከበራችሁ ፕሮግራም ተከታታዮች፣ በመሆኑም እንግዲህ በውጭ ሀገር የምትኖሩ የውጭ ሀገር ዜግነት ያላችሁ ሰዎች እንዲሁም ደግሞ የውጭ ሀገር ዜጎች ኢትዮጵያ ውስጥ ሆናችሁ ውጭ ቤተሰቦቻችሁ የሚኖሩና የውጭ ሀገር ዜግነት ያላቸው ነገር ግን በቱሪስትነት ወደ ኢትዮጵያ የሚመጡ የመጠቀሚያ ዕቃዎችን ተሽከርካሪዎችን ጨምሮ ማለት ነው ወደ ሀገር ውስጥ በጊዜያዊነት የሚያስገቡ ሰዎች ይህንን እንዲያውቁ እና ራሳቸውን እንዲጠብቁ አድርጉ። አንዳንድ ሰዎች እንግዲህ ባለማወቅ በቱሪስት ስም አስፈቅደው ካስገቡ በኋላ ተሽከርካሪዎችን እዚህ ሀገር ውስጥ በመደበቅ እንዲቆዩ ያደርጋሉ። ያም እንግዲህ በክትትል መገኘቱ ስለማይቀርና ሕገወጥ ስለሆነ ይወረስባቸዋል። አልፎ ተርፎም ለሕግ ተጠያቂነት ራሳቸውን ስለሚያጋልጡና ወንጀል ስለሆነ ራሳቸውን ንብረታቸውን እንዲጠብቁ ይህንን መረጃ ለማካፈል ነው። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ